ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ የሶማሌላንድ ጉዳይን በሚመለከት አዲስና አነጋጋሪ መረጃ ወጥቷል። በተለይም አዲስ የመጡት የሶማሌላንዱ ፕሬዝዳንት አብዱራህማን ኢሮ ከዚህ ቀደም ከነበሩት ከሶማሌላንድ ፕሬዝዳንት ሙሴ ቢሂ በተለየ መልኩ የኢትዮጵያን ጥቅም በሚቃረን አቋም እየሰሩ ካሉ ኃይሎች ጋር ጥምረት ፈጥረው እየሰሩ እንደነበር የሚያሳይ አዲስ ምስጢራዊ መረጃ ወጥቷል። በተለይም ፕሬዝዳንት አብዱራህማን ኢሮ የኢትዮጵያን ጥቅም ገደል ይከታሉ በሚል $30 ሚሊዮን የሚደርስ የገንዘብ ድጋፍ ለምርጫ እንደተደረገላቸውም ይህንንም ያደረጉት ግብፅ፣ ኳታር፣ ሶማሊያ፣ ቱርክና እንደ አቅሚቴ ኤርትራ መሆናቸውን አሳይቷል። በገንዘብ ድጋፉ ግብፅ፣ ኳታር እንዲሁም ቱርክ እንዳሉበት የሚያሳይ ነው። በሌላ በኩል ድጋፉን በማድረጉ ረገድ በተለይ የጎሳ መሪዎችን በመምረጡ እና እንዲደግፏቸው በማድረጉ ረገድ ሶማሊያና ኤርትራ እጃቸው እንደሚገኝበት የሚያጋልጥ መረጃ ወጥቷል። ስለዚህ መረጃ በስፋት እንነግራችኋለን። በሌላ በኩል የግብፅና የአውሮፓ ህብረት አዲሱ አነጋጋሪ መግለጫ ዋና ምክንያቱ ምንድን ነው? በተለይም ኢትዮጵያ ከሰሞኑ ከራሽያና ከቻይና ጋር እያደረገች ያለውን ግንኙነት በሚመለከት አቋሙን እንደቀየረ እየተገለጸ ነው። የአውሮፓ ህብረት ይህንንም ጉዳይ በሚመለከት ከሰሞኑ ግብፅና የአውሮፓ ህብረት ያወጡት የጋራ መግለጫ የኢትዮጵያን ብሔራዊ ጥቅም የሚነካ ነው ተብሏል። ለመሆኑ የአውሮፓ ህብረት ለምንድነው አቋሙን የቀየረው? ወደ ምንስ እየሄድን ነው የሚለውን ጉዳይ በስፋት እንደዚሁ የምናየው ሁለተኛው አጀንዳችን ይሆናል። በሌላ በኩል የኢትዮ ኤርትራ ውዝግብን በሚመለከት 3 ሀገራት ስምምነትን ለማድረግ ወይም ሀገራቱ በሽምግልና እንዲፈቱ ሙከራ እያደረጉ ባሉበት በዚህ ወቅት ሻዕቢያ ወታደራዊ እንቅስቃሴን ማጠናከሩ ተሰምቷል። ይህንን ወታደራዊ እንቅስቃሴ በየት አካባቢ እያደረገ ነው? በኤርትራስ ያለው ሁኔታ በእርግጥ የሻዕቢያ መንግስት ኢትዮጵያን በመውጋት ትርፋማ እንዲሆን የሚያደርግ አሊያም ለዛ የሚፈቅድ ነው? በስፋት እናየዋለን። በተለይም ከዚህ መረጃ ጋር በተያያዘ ከ10 በላይ የሚሆኑ ትንንሽዬ የኤርትራ ከተሞች ሰው አልባ የሆኑበት ሁኔታ እንዳለም የሚያመላክት አስገራሚ መረጃ ወጥቷል። እነኚህንና ሌሎች ቀጠናዊ፣ አህጉራዊና ዓለም አቀፋዊ መረጃን ከዚህ በኋላ እንደሚከተለው ትሰማላችሁ። አብራችሁን እንድትቆዩ በመጋበዝ በቆይታችሁ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ እንደዚሁም የኢትዮጵያን ብሔራዊ ጥቅም በሚመለከት ሁሉም ዜጎች በአንድነት እንዲቆሙ የማድረግ ሁላችሁም ያለባችሁን ኃላፊነት እንድትወጡ እየጋበዝን እንደዚሁም ከኛ ጋር በመስራት ምርትና አገልግሎታችሁን ማስተዋወቅ ለምትሹ ደግሞ የስልክ ቁጥርና የኢሜል አድራሻችንን በዩቲዩብ ቻናላችን ላይ የምታገኙ ስለሆነ ያንን በመጠቀም ልታገኙን እንዲሁም ምርትና አገልግሎታችሁን በቻናላችን በኩል በፕሮግራማችን ላይ ማስተዋወቅ ትችላላችሁ። የተለየ ሐሳብ አስተያየትና በፕሮግራማችን ላይ የምትሰጡት ሂስም ካለ ወይም የምታክሉልን መረጃም ካለ በውጭም በሀገር ውስጥም ያላችሁ ውድ ኢትዮጵያውያንና ኤርትራውያን እንደዚሁም ተከታታዮቻችን አድማጭ ተመልካቾቻችን የምትሰጡን ሐሳብ ስለሚገነባን አሁንም እንድትገፉበት በመጋበዝ ለዛሬው ዳዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። እንግዲህ ቀዳሚ ያደረግነው መረጃ የሶማሌላንድን ጉዳይ ነው። የሶማሌላንድ ጉዳይ እንደሚታወቀው የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ ስልጣን ላይ በነበሩበት ወቅት ኢንፋክት በወቅቱ ፕሬዝዳንቱ የስልጣን ዘመናቸው ሊያበቃ ጥቂት ወራት ነበር የቀራቸው። ይሁንና ግን በዛ በቀራቸው ወራት አስገራሚ ታሪካዊ ስምምነትን በማድረግ እንግዲህ ስማቸው እንዳይጠፋ አድርገው ነው ከስልጣን የወረዱት። ምናልባት እኚህ መሪ ዳግም ወደ ስልጣን ይመለሳሉ የሚለው ጉዳይ አነጋጋሪም ቢሆን ግን ከእሳቸው የወራት ቆይታ በኋላ በተደረገው ምርጫ ከስልጣን ወርደው አዲሱ መሪ ወይም አዲሱ የሶማሌላንድ ፕሬዝዳንት አብዱራህማን ኢሮ መጥተዋል። አብዱራህማን ኢሮ ወደ ስልጣን ሲመጡ በርካቶቻችን በተለይ ደግሞ ኢትዮጵያውያን እንደሚታወቀው
ከሶማሌላንድ ጋር ያለን ግንኙነት ሰላማዊና ቀድሞ እንደነበረው ይሆናል የሚል ግምት ነው ያለን። እኚህ መሪ ወደ ስልጣን ሲመጡም በአስገራሚ ሁኔታ ነገሮች ሰላም ይሆናሉ የሚልም ግምት ነው የነበረ። ይሁንና ግን እኛ ከምንገምተውና ወይም ደግሞ ከሚታወቀው እውነታና ከነባራዊ እውነታው ፈቀቅ ባለ መልኩ ፕሬዝዳንት አብዱራህማን ኢሮ ከኢትዮጵያ ጋር በተቃራኒ በቆሙ ኃይሎች የሚደገፉ ሰው መሆናቸውን ወደ ስልጣን የመጡበትን መንገድ በእነኚሁ ኃይሎች ድጋፍ እንደሆነ የሚያሳይ ምስጢራዊ መረጃ ወጥቷል። ዛሬ ሁለት ዋና ዋና መረጃዎችን በሶማሌላንድ ጉዳይ እናሰማለን። አንደኛው ወደ 20 የሚቆጠሩ አገራት የሶማሌላንድን ሀገርነት ሊያጸድቁ መሆናቸው ተሰምቷል። በዝግጅት ላይ መሆናቸውን የሚያሳይ መረጃ ወጥቷል። ይህንን መረጃ እንግዲህ ዋቢ በማድረግ እንደ ዋና ምንጭነት የምንጠቀመው የአሜሪካ መንግስት ስቴት ዲፓርትመንትና የአውሮፓ ህብረት ናቸው። እንደዚሁም የሶማሌላንድ የመንግስት ምንጮች ይህንን አመላክቷል። በተለይም ከውስጥ የወጡ ምንጮች ያረጋገጡት እናም የሰጡት በዚህ ጉዳይ ላይ የሰጡት መረጃ ምንድን ነው? ሶማሌላንድ ኦልሞስት አገር ወደ መሆን መቃረቧን የሚያሳይ ነው። ይሁንና ግን ከኢትዮጵያ ጋር ባለው ግንኙነት አዲስና አነጋጋሪ ክስተትም ተከስቷል። ይሄ ክስተት የሶማሌላንዱ አዲሱ ፕሬዝዳንት አብዱራህማን ኢሮ ተገደው ሳይፈልጉ ግን ደግሞ አማራጭ አጥተው ዳግም ፊታቸውን ወደ ኢትዮጵያም እንዲመልሱ እንዳደረጋቸው ነው የተነገረው። ቅድሚያ እነማን ደገፏቸው? ፕሬዝዳንት አብዱራህማን ኢሮ እንዴት ወደ ስልጣን መጡ የሚለውን በመጠኑ እንየው። በመጀመሪያ እኚህ ሰው የሙሴ ቢሂ ደጋፊ ነው የሚመስሉት፣ ግን ደጋፊ አይደሉም። ለምሳሌ ሙሴ ቢሂ አዲስ አበባ ወደ ስምምነት ለማድረግ በተለይ በኢትዮጵያና በሶማሌላንድ ግዛት መካከል የተደረገውን የሜሞራንደም ኦፍ አንደርስታንዲንግ ስምምነት እንደሚታወቀው በጃንዋሪ 1 ነበር የተደረገው ባለፈው ዓመት። ያን ጊዜ ሲደረግ የልዑክ ቡድኑ አባል ሆነው መጥተው ነበረ ፕሬዝዳንቱ፣ የአሁኑ ፕሬዝዳንት አብዱራህማን ኢሮ ማለት ነው። እናም በወቅቱ ሲመጡ እንደ አንድ የልዑክ ቡድን አባልና በሙሴ ቢሂ ፕሬዝዳንትነት ዘመን በሀገሪቱ ስልጣን ካላቸው ተሰሚነትም ካላቸው ሰዎች ግን ዋና ሆኖ አይደለም የመጡት። እንደውም በወቅቱ ከነሱ በላይ ወይም ከኚህ አሁን ፕሬዝዳንት ከሆኑት ሰው በላይ ሌሎች ሚኒስተሮች ነበሩ። ለምሳሌ የንግድ ሚኒስተር፣ የፋይናንስ፣ እንደዚሁም የባህርና የንግድ አገልግሎት፣ የሀገሪቱ የጦር አዛዦች ወዘተ እነኚህ አብረውን የመጡት እነኚህ ሙሉ በሙሉ መድረኩን ውጠውት ነበረ። በውይይቱም በስፋት ሲሳተፉ የነበሩት እነኚህ አካላት ናቸው። አሁን ሁለት ሐሳብ ነበር የነበረው በወቅቱ። አንድም ኢትዮጵያ እንዴት ለሶማሌላንድ የአገርነት ዕውቅና ትሰጣለች? ለዛውም የአፍሪካ ህብረት መስራችና የአፍሪካ ህብረት ቻርተርን ያጸደቀችና የአፍሪካ አንድነት ድርጅት እንዲሁም የአፍሪካ ህብረትም የተቀመጠባት መቀመጫውን ያደረገባት አገር ሆና እያለች እንዴት ከሶማሊያ ለምትገነጠል አንድ ግዛት የአገርነት ዕውቅና ትሰጣለች የሚል መነጋገሪያ ሆኖ ነበረ። በሁለተኛ ደረጃ የኢትዮጵያ አካሄድ በራሱ ትክክል አይደለም የሚል ከፍተኛ ትችት ነበረ። በተለይ ከሶማሌላንድ ጋር የተደረገውን ስምምነት በሚመለከት የኢትዮጵያ መንግስትና የሶማሌላንዱ ገዢ ያደረጉት ስምምነት የዲፕሎማሲ ክስረትን የሚያመጣ፣ ኢትዮጵያን ደግሞ ወደ ተንጋደደ መንገድ እየሄደች እንደሆነ የሚያሳይ ነው በሚል በርካታ የጂኦፖለቲክስ ነን፣ የዓለም አቀፍ ግንኙነት ተመራማሪ ነን ወዘተ የሚሉ ምሁራን ነን ባዮች ሲተቹ ነበር። እንደውም በተቃዋሚ ጎራ ከተሰለፉትም በላይ የነሱ ደጋፊዎችም ብዙ ትችት ሲያቀርቡ ነበር። አሁን ግን በአስገራሚ ሁኔታ ይሄ የሜሞራንደም ኦፍ አንደርስታንዲንግ ስምምነት የኢትዮጵያ ወሳኝ የመጫወቻ ካርድ ሆኗል። በዚህ ቀጠና በተለይ በቀጠናው የጂኦፖለቲክስ የኃይል አስተላለፍ ስርዓት ውስጥ ኢትዮጵያ ወሳኝ የሚባል የመጫወቻ ካርድን ነው በእጇ ያስገባችው። ኢማጂን ከሶማሌላንድ ጋር ግብፅ ተፈራርማ ቢሆን እኛ ምን ይውጣን ነበር? የኤርትራን ጉዳይ የራሳችንን ግዛት በሰላማዊ መንገድ ከፈለጋችሁ ከኢትዮ ቴሌኮም፣ ከፈለጋችሁ ከመብራት ኃይል፣ ከህዳሴ ግድብ፣ ከፈለጋችሁ ከአየር መንገድ፣ ከፈለጋችሁ ነፃ ተለዋጭ መሬት ሰጠን የሚባለውም አማራጭ ቀርቦ ያልሰሙና ግድ ኢትዮጵያ ላይ ደም ካልፈሰሰ ያዞረኛል፣ ያቀራሸኛል ያሉት ሰውዬ በዚህ አይነት መልኩ ኢትዮጵያን ለመውጋት እየተዘጋጁ ባሉበት ሁኔታ ግብፅ ከሶማሌላንድ ጋር ተፈራርማ ቢሆን ኖሮ እነኛ ምሁራን ኢትዮጵያን ያደንቁ ነበረ? ተኝቶ ነበር ነው የሚሉት የኢትዮጵያ መንግስት። ለማንኛውም የኢትዮጵያ መንግስት ምን አይነት እርምጃ እንደወሰደ እንመልከት። ይሄ እርምጃ አሁን ላይ የኢትዮጵያ ታሪክ ቀያሪ
ዋና የመጫወቻ ካርድ ነው በዚህ በምስራቅ አፍሪካ ቀጠና። አንደኛ ኢስማኤል ጊሌ ፕሬዝዳንት ኢሳያስ አፈወርቂና አልሲሲ የተጣመሩበትንና መጨረሻም የሶማሊያው የፌዴራል መንግስት ፕሬዝዳንት ሐሰን ሼክ መሐሙድ የተቀላቀሉበትን በተለይ ደግሞ የሶስቱ የሬድሲ አሊያንስ በሚል ኤርትራ፣ ሶማሊያና ግብፅ የፈጠሩትን አሊያንስ ወይም ትብብር ወይም ጥምረት ያፈረሰ ስምምነት ነው። በሁለተኛ ደረጃ ኢስማኤል ኡመር ጊሌን ራሱ እጁን ጠምዝዞ በኢትዮጵያ ላይ ከዚህ በኋላ ታሪፍ እንዳይጨምር የኢትዮጵያን የውጭ ገቢ ንግድ በአግባቡ በሚገባት ክብር ደረጃ እንዲያስተናግድ የኢትዮጵያ ሚስጥር አሳልፎ ላለመስጠት ወታደራዊ ስምምነትም በተለይ በቀጠናዊ የሰላምና ደህንነት እንደዚሁም ሽብርተኝነትን በመዋጋቱ ረገድ የጋራ ትብብር ማዕቀፍን መሰረት ያደረገ ስምምነት እንዲፈርሙ ያስገደደ የጋራ አንድነት ላይም እንዲሰሩ ወደ አንድ ጎራ እንዲሰለፍ ሳይፈልጉም ማለት ነው ያመጣ ስምምነት ነው ይሄ የሜሞራንደም ኦፍ አንደርስታንዲንግ። ለምን የሶማሊያው ፕሬዝዳንት ሐሰን ሼክ ሶማሌላንድ እንዳትገነጠል ስለሚፈልጉ ከግብፅና ከኤርትራ ጋር ጥምረት ፈጥረው ነበረ። ሞከሩ፣ አልቻሉ። ስለዚህ ያላቸው አማራጭ እንደውም ሻዕቢያና ግብፅ እሳቸውን ለመገልበጥና በእሳቸው ቦታ እና አብዱረሺድ የቀድሞ የሞቃዲሾ ከንቲባንና የቀድሞ የሶማሊያ መንግስት ኮሚኒኬሽን ሚኒስተር የነበሩን ሰው በፕሬዝዳንት ሐሰን ሼክ ቦታ ለመተካት ሙከራ ማድረጋቸውን ነው እንዲገፉበት እንትን ያላቸው። ይህንን ሙከራ ተከትሎ በእኔ ላይ መፈንቅለ መንግስት ሊደረግ ነው በሚል ያላቸው አማራጭ አዲስ አበባ ብቻ ስለሆነች ወደ አዲስ አበባ ዞረዋል። በሁለተኛ ደረጃ እዚሁ ላይ ሐሰን ሼክ የሶማሌላንድን ጉዳይ ከኢትዮጵያ ጋር ተስማምተው ካልፈቱት በስተቀር ማስቀረት አይችሉም፣ ወይም የሶማሊያ አንድነትን እንደሚሉት ማረጋገጥ አይችሉም። ስለዚህ ወደ አዲስ አበባ ፊታቸውን አዙረዋል ተገደው። መጀመሪያ ግን ከግብፅና ከኤርትራ ጋር ነበረ የቆሙት። በሁለተኛ ደረጃ በዓመት እስከ $4 ቢሊዮን ከኢትዮጵያ የምትበላው የምትሰበስበው ጅቡቲ ሳትፈልግ ኢትዮጵያ የወደብ አማራጯን ከኔ ወደ ሶማሌላንድ ልታዞር ነው በሚል ስጋት የግድ መፈረም አለብሽ የተባለችውን ስምምነት ፈርማለች። ይሄ መጫወቻ ካርድ አይደለም ታዲያ? ምርጥ መጫወቻ ካርድ ነው። በሌላ በኩል የሶስቱ ጥምረት መፍረሱን ተከትሎ የግብፅ የሶማሊያና የኤርትራ ጥምረት መፍረሱን ተከትሎ ግብፅ በሶማሊያ በኩል ኢትዮጵያን ለመውጋት ያደረገችው ዕቅድና የተዘጋጀችበት ወታደራዊ ዝግጅት ፉርሽ ሆኗል። አስቡት፣ በሶማሊያ በኩል እነ አልሸባብን እነ አልቃይዳን ወዘተን አጣምራ ልትወጋን ብትመጣ በላይ እነ ሻዕቢያ ኦልሬዲ ተዘጋጅተዋል። ሱዳንም አልቡርሃን ኢትዮጵያ ላይ የዛቱ እንደሆነ ይታወቃል። እነኚህ ሁላ ተሰብስበው የእኛ ጠላት ሆኖ ቢመጡ ምን ልናደርጋቸው? በኋላ ላይ ልናሸንፍ እንችላለን። በምንም ተአምር ኢትዮጵያ አትሸነፍም። ነገር ግን ዋጋ እንከፍልበታለን። ስለዚህ ይሄ ከመሆኑ በፊት ይሄ ሜሞራንደም ኦፍ አንደርስታንዲንግ ስምምነት ኢትዮጵያን አድኗል። እውነት ለመናገር ትልቅ የመጫወቻ ካርድ ሆኗል። ሌላው አስገራሚው ነገር በሶማሌላንድ አዲስ የጦር ሰፈር መመስረትና የሁቲና የኢራን እንቅስቃሴን የሁቲ አጠቃላይ የሰሜናዊ የህንድ ውቅያኖስ ባህር ዳርቻ እንቅስቃሴና የቀይ ባህር አጠቃላይ መግቢያና የቀይ ባህር መካከለኛ ቀጠና ላይ የሚደረገውን የባህር ላይ ጥቃትና ዓለም አቀፍ አሸባሪነትን ለመከላከል የሚፈልጉት እንደ እስራኤልና አሜሪካ የአውሮፓ ህብረትን የመሰሉ ስብስቦች ወደ ኢትዮጵያ እንዲያደሉ ከኢትዮጵያ ጋር በጥምረት እንዲሰሩ አድርጓል። ለምን? ኢትዮጵያ ሶማሌላንድን በእጇ ስታስገባ አሜሪካ የጦር ሰፈሬን ከጅቡቲ አንስቼ ሶማሌላንድ ውስጥ አረጋለሁ ብላለች። እንደውም የጅቡቲውን ፕሬዝዳንት ኢስማኤል ኡመር ጊሌን ከሳለች። በምን? በጅቡቲ የሚገኘውን የጦር ሰፈሬን የጅቡቲ መንግስት ሰላዮችን ልኮ አሰልሎ ለቻይና መረጃ እየሰጠ ከቻይና ድጋፍ እያገኘበት ነው። በዚህም የጅቡቲ መንግስት የኔን የጅቡቲ የጦር ሰፈር እየሰለለ ለቻይና መረጃን በመስጠት ጥቅሜን እየጎዳ ስለሆነ አንዱ እርምጃዬ የጦር ሰፈሬን ከጅቡቲ አንስቼ ሶማሌላንድ አረጋለሁ። ይሄ ነገር ግልጽ ይሁንላችሁ፣ በደንብ ይግባችሁ። ኢትዮጵያ እስካሁን ጅቡቲን የኔ ነች ብላ ያልተከራከረችው ጅቡቲ የሚገባ ጅቡቲን በሳምንት መቆጣጠርና ሙሉ በሙሉ የኢትዮጵያ ማድረግ የሚችል ጦር ወይም አቅም ስለሌላት አይደለም። በዛ የሰፈረው ኃይል ዓለም አቀፍ የጦር ሰፈር ገንብቶ እዛ ያለው ኃይል የሌላ ኃያላኑ ኃይል ነው። እነኚህ ሌላ ኃያላን ሀገራት ኃይላቸውን ከዛ አስወጡ ማለት ኢትዮጵያ በነጻነት በቀጣይ ጅቡቲንም የምትሰበሰብበት ወደ ራሷ የምታመጣበት ሁኔታ እንደሚፈጠር አትጠራጠሩ።
ቢኮዝ አብዛኞቻችሁ ምን እያወራህ ነው? የዓለም አቀፍ ሕግ አይፈቅድም እኮ የዓለም አቀፍ ሕግ እኮ እንዲህ ነው ልትሉ ትችላላችሁ። እንደዛ የሚባል ነገር የለም። የዓለም አቀፍ ሕግ ቢሰራ ኖሮ ጋዛ እና ሕዝቦቿ ያለ ፍላጎታቸው የእስራኤል ሰለባ አይሆኑም። የእስራኤል ጀትና ታንክ እንደዚሁም የመድፍ ሰለባ አይሆኑም። የዓለም አቀፍ ሕግ ሥራ ላይ ቢውል ኖሮ የዓለም አቀፍ ሕግ ሥራ ላይ ቢውል ኖሮ ኤርትራ አሰብ የኔ ነው፣ የቀይ ባህር ላይ ኢትዮጵያ ቦታ የላትም ብላ አትከራከርም ነበረ። የዓለም አቀፍ ሕግ ቢሰራ ኖሮ ግብፅ በአባይ ውሃ ላይ የኔ ነው ጭራሽ አባይ የኔ ነው ብላ አትከራከርም ነበር። ዓለም ላይ የሚሰራው ማየት ብቻ ነው። ማየት ኢዝ ፓወር። አንተ ዓለም ላይ አቅም ካለህ የምትፈልገውን ነገር ታገኛለህ። ይሄ የዓለም አቀፉ ስርዓት አሁናዊ ገጽታ ነው። ቢኮዝ አሜሪካ የምትሰራውን ተመልከቱ፣ እስራኤል እየሰራች ያለችውን ተመልከቱ፣ ራሽያ የምትሰራውን ተመልከቱ። በሶቪየት ግዛት ወይም በሶቪየት ዘመን የነበረ የሶቪየት ግዛትን እኮ እያስመለሰች ነው ራሽያ። አይደለም የራሷ ግዛት ሆኖ ያለ ዕውቅና ከራሷ የተገነጠለን ነገር ግን የተገነጠለው ይቅር በአሻጥር የተወሰደባትን የራሷን ብሔራዊ ጥቅም ለማስመለስ እንኳን በሰላማዊ መንገድ ጥያቄ ያቀረበችውን በሰጥቶ መቀበል እንደራደር ያለችውን ኢትዮጵያን ይቅርና እነ ራሽያም እኮ በሶቪየት ዘመን የነበረ የራሽያን ግዛት ለማስመለስ እንዲሁም ለሕልውናቸው አደጋ እየሆነ የመጣውን ኔቶን ለመከላከል ዩክሬንን ወረዋል። ኢትዮጵያ ይህንን ብታደርግ ምንድን ነው አዲስ ነገር? ምክንያቱም ይህን ስል ጦርነትን ፕሮሞት እያረኩ አይደለም፣ ወረራን ፕሮሞት እያረኩ አይደለም። ኢትዮጵያ የተነሳችበትን መንገድ መመልከት በጣም አስፈላጊ ነው። ያንን መንገድ መረዳት ያስፈልጋል። ለምን? ኢትዮጵያ ያነሳችው ጥያቄ ሰላማዊና በሰጥቶ መቀበል መርህ ላይ የተመሰረተ የጋራ ግንኙነትን እናጠናክር። ከዚህ ቀደም እንደነበረው ሳይሆን አሁን ባለው ተጨባጭ ሁኔታ በተለየ መልኩ የዓለም አቀፍ ሕግን በሚፈቅደው የሁለቱ አገራት የውስጥ ጉዳይና አጠቃላይ ሀገራቱ የሚመሩበትን ሕገ መንግሥትን መሠረት ያደረገ ይሁንና ግን በተናጠል እንደ ሉዓላዊ አገር ተደራድረን እንደ ሉዓላዊ ሀገር የሚያስገድድ ሕግ ውስጥ ገብተን በሰላማዊ መንገድ ግንኙነታችንን እናጠናክር ነው የኢትዮጵያ መንግሥት ጥያቄ። የትኛው ሀገር ነው ይህንን ያደረገው? እናም ኢትዮጵያ በዚህ ቀጠና ላይ የተበደለችውን በደል የኢትዮጵያ ሕዝብ እንደ ሕዝብ የተበደለውን በደል በተለይ በውጭ ኃይሎች የተፈጸመበትን በደል የትኛውም ሀገር አልተፈጸመበትም። የትኛውም ሀገር ምናልባት በራሳቸው የራሳቸው መንግስታት ድክመትና ጨካኝነት የተበደሉ ሕዝቦች ሊኖሩ ይችላሉ። ለምሳሌ የኤርትራ ሕዝብ ማሳያ ነው። የጅቡቲ ሕዝብን ያክል እንኳን ኑሮ እየኖረ አይደለም የኤርትራ ሕዝብ። አስቡት ምን ያህል ኢሳያስ ጨካኝ እንደሆኑባቸው ማለት ነው የራሳቸው ሕዝብ ላይ። ይሄ ሁኔታ ሊኖር ይችላል። ከዚህ ባለፈ ግን ኢትዮጵያ የተበደለችውን በደል የትኛውም በዚህ ቀጠና ላይ ያለ ሕዝብ አልተበደለም። የትኛው? ምክንያቱም የኢትዮጵያ 70 እና 60 በመቶ የሚሆነው ሕዝብ እኮ በገጠር ነው የሚኖረው። አሁንም ይሄ በገጠር የሚኖረው ሕዝብ እንጨት ሰብሮ አይኑ ለተለያየ ችግር እየተጋለጠ በጭስ የእንጀራ መጋገሪያ የዳቦ መጋገሪያ መብራት ኤሌክትሪክ አጥቶ እንደሌላው ሀገር ይሄ ሁሉ የውሃ ሀብት እያለው ይሄ ሁሉ ማዕድን እያለው አጎንብሶ እኮ በምጣድ ስር እፍ እያለ አይኑ ለተለያየ የአይን በሽታ የተዳረገበት፣ እናቶቻችን ያለ ዕድሜያቸው አይናቸው የጠፋበት፣ አባቶቻችን ያለ ዕድሜያቸው አይናቸው የጠፋበት፣ ወጣት ዜጎች ተስፋተው የሚሰደዱባት አገር እንድትሆን ኢትዮጵያ ላይ የተሰራው አሻጥር ቀልድ አይደለም። ኢትዮጵያ ግን ሀብታም አገር ሆና እያለች ይህን ሁኔታ እንቀይር ማለት የኤርትራን ሕዝብ አይጠቅምም። የኢትዮጵያ ማደግ የጅቡቲን ሕዝብ አይጠቅምም። የሶማሊያ ሕዝብን አይጠቅምም። የሱዳን ሕዝብን አይጠቅምም። በደንብ ይጠቅማል። ወደዱም ጠሉም እነሱ ቢፈልጉትም ባይፈልጉትም ኢትዮጵያ ማደጉ አይቀርም። ነገር ግን በጋራ ማደጉና መተባበሩ ትልቅ ጥቅም አለው ለሁሉም ሕዝብ። ይህንን ከማድረግ ግን የሰይጣኗን የግብፅን አጀንዳ ተሸክሞ የኢትዮጵያን አጀንዳ የኢትዮጵያን ብሔራዊ ጥቅም ወደ ጎን ለማለት የሚሞከር ነገር ምን ያህል ዋጋ እንዳስከፈለን ወደ ኋላ መለስ በሉና አስቡት። ታሪክ ማንበብ ነው። ምን ያህል እንደምንቆጭ ያን ጊዜ እንረዳለን። ለማንኛውም ኢትዮጵያ የፈረመችው ይሄ የሜሞራንደም ኦፍ አንደርስታንዲንግ ስምምነት እነኚህ ኃይሎች ከጅቡቲን ከመሰሉ አገራት የጦር ኃይላቸውን አውጥተው ወደ ሶማሌላንድ እንዲያሰፍሩ ምክንያት ሆኗል። በቀጣይ ኢትዮጵያ ሌላ ሲሳይ የመጣላት ነው ማለት፣ ሌላ ዕድል እየተፈጠረ ነው። እንደሚታወቀው አሜሪካ፣ እስራኤል፣ የአውሮፓ ሕብረት ያሉበት ቀጠና ላይ ሌላ ኃይል ገብቶ ያለነሱ ፍቃድ የኃይል እርምጃም ወስዶ ሊሆን ይችላል። በሰላማዊ መንገድም ጥቅሙን እንዲያስጠብቅ አይፈቅዱም። ግድ እኛ መግባት አለብን ነው የሚሉት እንደ እርጎ ዝንብ። ይሄ ይታወቃል። እንደ ቻይናና ራሽያ ያሉ አገራት ደግሞ በብሔራዊ ጉዳይ ውስጥ ወይም በናሽናል ኢንተረስት ጉዳይ በተለይ ከሉዓላዊነት ጋር በተገናኘ ጣልቃ አይገቡ። ዋናው መሰረታቸው ኢኮኖሚክ ኢንተረስት ስለሆነ የኢኮኖሚያዊ ትብብር ላይ ነው። በተለይ ቻይና
ስለዚህ ኢትዮጵያ ጅቡቲንም ልታገኝ የምትችልበት ሁኔታ ሊፈጠር ይችላል። ልታገኝ ሳይሆን ልታስመልስ፣ ወደ ራሷ ወደ ነበረበት እውነታው እንዲመለስ ልታደርግ የምትችልበት እድል ሊፈጠር ይችላል። ይሄ ስምምነት መፈረሙ ግን ከሶማሌላንድ ጋር የተፈረመው የሜሞራንደም ኦፍ አንደርስታንዲንግ ስምምነት መፈረሙ ግን ለኢትዮጵያ ጠቅሟታል። ይህን ካልኩኝ በኋላ እኚህ የሶማሌላንዱ ፕሬዝዳንት አብዱራህማን ኢሮ እኛ ከኢትዮጵያ ጋር ሲሰሩ እንደነበሩት እንደ ቀድሞ የሶማሌላንድ ግዛት ፕሬዝዳንት ሙሴ ቢሂ ከኛ ጋር የሚሰሩ መስሎን ነበር። ለካሳቸው ግብፅ፣ ኳታር፣ ሶማሌ፣ ቱርክና ኤርትራ ተጣምረው ነበር ወደ ስልጣን ያመጧቸው። መረጃው ይህንን ነው የሚያሳየው። በዚህ ስብስብ ውስጥ ተልዕኮ ተሰጥቷቸው የኢትዮጵያን ጥቅም ወደ ጎን ብለው የነኚህን አገራት ጥቅም በተለይ የግብፅና የኳታርን ጥቅም፣ የቱርክን ጥቅም እንዲያጠናክሩ ተልዕኮ ተሰጥቷቸው ነበር እንዲመረጡ የተደረጉት። ለምርጫቸው እንደሚታወቀው የሶማሊያ ሕዝብ በጎሳ ነው እንግዲህ የጎሳ ስርዓት ነው ያለው which means አንድ ሕዝብ ነው፣ ግን የተለያዩ ጎሳዎች አሉ። እነኛ የጎሳ መሪዎች የሚወስኑት ውሳኔ በሕዝቡ ዘንድ ተቀባይነት ያገኛል። እናም በሚገርም ሁኔታ 5 እና 6 የሚሆኑ የተለያዩ የጎሳ መሪዎችን በመለየትና ተጽዕኖ ፈጣሪ የሚባሉ የጎሳ መሪዎችን በማማከርና በስለላ የደህንነት መረቦቻቸው አማካኝነት በመጥለፍ $5 ሚሊዮን እንዲሰጣቸው በማድረግ ከዛ ከነሱ በታች ያሉ ዋና ዋና የሚባሉ ሰዎችን በዛ ብር እየተጠቀሙ እንዲይዙ በማድረግ ፕሬዝዳንት ሙሴ ቢሂ ወይም የቀድሞ የሶማሌላንድ ግዛት ፕሬዝዳንት የነበሩት ሙሴ ቢሂ ሊመረጡበት ሊያሸንፉ የሚችሉበትን የምርጫ አጋጣሚ ወይም የምርጫ ፉክክር ፕሬዝዳንት አብዱራህማን ኢሮ አሸንፈው እንዲመጡ ተደርጓል። በዚህ ውስጥ የግብፅ፣ የኳታር፣ ሶማሌና ቱርክ፣ የኤርትራ እጅ አለበት። ገንዘቡን በማውጣት ግብፅ፣ ኳታርና ቱርክ አስተዋጽኦ አድርገዋል። የጎሳ መሪዎቹን በመመልመልና በመለየትና ለእነኚህ የጎሳ መሪዎች ማባበያውን በማቅረቡ ረገድ የሻዕቢያ መንግስትና የሶማሊያው ማዕከላዊ መንግስት የፌዴራል መንግስት ወይም የሐሰን ሼክ መንግስት እጁ እንዳለበት ተረጋግጧል። አስገራሚው ነገር ሙሴ ቢሂ ወደ ስልጣን መጥተው የተለያዩ በርካታ ስራዎችን ሲሰሩ ከነኚህ አሁን ከጠቀስኳቸው አገራት በተቃራኒ ነበሩ። በሌላ አነጋገር ከኢትዮጵያ ብሔራዊ ጥቅም ጋር የተወዳጁ ሰው የኢትዮጵያን ብሔራዊ ጥቅም የሚደግፉ ነበሩ፣ ወይም የኢትዮጵያን አቋም በተለይ የባህር በር ጥያቄውን የሚደግፉ ሰው ነበሩ። አብዱራህማን ኢሮ ግን የኢትዮጵያን የባህር በር ጥያቄ የማይደግፉ፣ ኢትዮጵያን እንደ ኢምፔሪያሊስት ሀገር የሚመለከቱ ናቸው። ከሰሞኑ ታዲያ ምን ተሰማ? በዚህም አብዱራህማን አብደላ ኢሮ እንዲመረጡና በምርጫው 65 በመቶ ድምፅ እንዲያገኙ፣ በአንጻሩ ሙሴ ቢሂ 35 በመቶ እንዲያገኙ ከተደረገ በኋላ አብዱራህማን አብደላ ወይም አብዱራህማን አብደላ ኢሮ ወደ ስልጣን እንዲመጡ ከተደረገ በኋላ በቀጥታ ያደረጉት አስገራሚ ነገር እንደ ቀድሞ በተለይ ይህን የሚያክል ትልቅ አጀንዳና ትልቅ ጉዳይ በኢትዮጵያና በሶማሌላንድ መካከል እያለ ወደ ግብፅ ነው ያመሩት እኚህ ፕሬዝዳንት ተመርጠው። ከዛ እንደነ ኳታር የመሳሰሉ አገራትን በድብቅ ጎብኝተዋል። አሁን የጠቀስኳቸውን አንካራንም ጎብኝተዋል፣ ቱርክን። እዚህ ጋር አንድ ነገር ግልጽ ላድርግላችሁና ይሄን ነገር ልቋጨው፣ የፕሬዝዳንቱን አመጣጥ በሚመለከት ማለት ነው። አንደኛ ግብፅ የአባይ ውሃን በሚመለከት ከኢትዮጵያ ጋር ምንም ጊዜ የአባይ ውሃ ላይ እሷ የምትፈልገው ስምምነት ካልተፈረመና ምናልባትም የባለቤትነት መብቱ ካልተሰጣት ከኢትዮጵያ ጋር ሰላም ማትፈጠር የኛ ቀንደኛ የምንጊዜም ጠላት ነች። ይሄን ደምድሙና እመኑ። ምንም እዚህ ላይ ሁለት ሐሳብ መያዝ አያስፈልግም። ማወላዳት ምናምን አያስፈልግም። በቀጥታ ግብፅ የኢትዮጵያ ጠላት ነች 100%። ነገር ግን ጠላትን በመራቅ አይደለም። እንደ ሀገር ትብብር ይኖረናል፣ አብረን እንሰራለን። በጥቅማችን ግን አጌኒስት እንደሆኑ ማረጋገጥ፣ ይህን ማወቅ አለብን። ስለዚህ የግብፅ ጉዳይ የአባይ ጉዳይ ነው። በአባይ ጉዳይ ከየትኛውም የኢትዮጵያ ጠላት ጋር ከኢትዮጵያ ጥቅም ጋር አጌኒስት ሆኖ ወይም ተቃራኒ ሆኖ ከሚቆም ኃይል ጋር ትሰራለች። በዛ ነው የአብዱራህማን ኢሮ ወደ ስልጣን መምጣትን የደገፈችው። ኳታር በዚህ ቀጠና ላይ ልክ እንደ ሳውዲ አረቢያ የተባበሩት አረብ ኤምሬትስን በዚህ ቀጠና መግባት ትቃወማለች። በቀጠናው የበላይ መሆን ትፈልጋለች። በተጨማሪ ኳታር ከማን ጋር ነው የምትሰራው? የኢራን ሳተላይት ነች። አት ዘ ሴም ታይም ኳታር የአሜሪካም ደጋፊ ነች። በመካከለኛው ምስራቅ ትልቅ የአሜሪካ ብዛት ያለው ግዙፉ ጦር የሚገኘው ኳታር ነው። ይሁንና ግን ከኢራን ጋር ትሰራለች ኳታር። አስገራሚ ነገር ነው። አሜሪካኖች ታዲያ ለምን ዝም አሉ? በብር ነው የሚታፈኑት። ቢሊየን ዶላሮችን ለአሜሪካኖች ይሰጣሉ እነ ኳታር፣ አሜሪካ እንድትጠብቃቸው። ነገር ግን በቀጠናዊ ጉዳይ ላይ
የኢራን ሳተላይት ነች፣ የኢራን አጋር ነች። ስለዚህ ከኢትዮጵያ ጋር ተቃራኒ ነች ማለት ነው። ወይም ኢትዮጵያን ደግፈው ከሚሰሩ ኃይሎች ጋር ተቃራኒ ነች ማለት ነው። በዚህ ጉዳይ ወይም በዚህ ምክንያት ከኢትዮጵያ ብሔራዊ ጥቅም ጋር ተቃርና ነው የምትቆመው። ሌላው ሀገር ቱርክ ደግሞ የሶማሊያ አንድነትን ትደግፋለች። ዋይ ቱርክ በዚህ በምስራቅ አፍሪካ ቀጠና የንግድ ትብብርንና ንግድን ብቻ መሰረት ያደረገ ግንኙነት ሳይሆን የምትፈልገው የሶማሊያ መንግስትን በማጠናከር ይሄ የምስራቅ አፍሪካ ቀጠናን ከሌሎች ኃይሎችም ጭምር ነፃ በማድረግ ብቻዋን መግዛት ትፈልጋለች። ያ ማለት ኢትዮጵያ የተጣመረቻቸውን ኃይሎችም አትደግፋቸው። በሌላ በኩል ዋና ታርጌቷ ሶማሊያ ውስጥ የሶማሊያ ባህር ዳርቻ አካባቢ የነዳጅ ዘይት ስላገኘች ያንን ለመጠቀም ከሶማሊያ መንግስት ጋር ትብብር አድርጋ ኦልሬዲ አውጥታ እየተጠቀመች ነው። ሌሎች ማዕድናትም እየተጠቀመች ነው ከሶማሊያ። ያ ማለት ከሶማሊያ ማዕከላዊ መንግስት ጋር ጥብቅ ቁርኝት ነው ያላት። ተቃራኒዋ ደግሞ ቻይና ነች። ቻይናም በሶማሊያ መግባት ትፈልጋለች፣ እጇን አስገብታለች በተወሰነ ደረጃ። ግን በዋናነት ከቱርክ መንግስት ጋር ነው የሐሰን ሼክ መንግስት የሚሰራው። በተመሳሳይ ቱርክ በኢትዮጵያ ኢንቨስትመንት አላት። ኢትዮጵያንም ማጣት አትፈልግም። ነገር ግን ኢትዮጵያ የባህር በሩን ጉዳይ በሚመለከት ከሶማሌላንድ ጋር በፈረመችው ጉዳይ ላይ ከሶማሊያ ጋር ያለችው ቱርክ። ስለዚህ ማንን ትደግፋለች? የሶማሊያ ማዕከላዊ መንግስትን። የሶማሊያ ማዕከላዊ መንግስት ደግሞ ሐሰን ሼክ ምንድን ነው የሚፈልገው? የሶማሊያ አንድነት በሚል ሶማሌላንድ አገር እንድትሆን አይፈልግም። ለዚህ ነው ከግብፅና ከኤርትራ ጋር የተጣመረው ከዚህ ቀደም። ስለዚህ የሶማሊያ ማዕከላዊ መንግስትም የኢትዮጵያ ብሔራዊ ጥቅም ተቃራኒ ነው ማለት ነው፣ ወይም ደግሞ ተቀናቃኝ ነው። ሶስተኛ ለነሱ በነገራችን ላይ ጀስቲፋይብል ነው። ጥቅማቸውን ናሽናል ኢንተረስታቸውን ለማስጠበቅ ስለሆነ በነሱ ሳይድ ካየነው ለነሱ ትክክል ሊሆን ይችላል። በት አፍተር ኦል እኛ የምናወራው ስለ ኢትዮጵያ ብሔራዊ ወይም ናሽናል ኢንተረስት ነው። ስለዚህ ለእኛ አጌኒስት ናቸው። የእኛ ጥቅም ተቃራኒ ሆኖ ነው የሚቆሙት። የኤርትራ መንግስት ኦቪየስ ነው፣ የሚታወቅ ነው። ለምን እንደሆነ ታውቃላችሁ። ስለዚህ ግብፅ፣ ኳታር፣ ቱርክና ሶማሊያ እንደዚሁም ኤርትራ ናቸው እኚህን ሰው ወደ ስልጣን እንዲመጡ ያደረጓቸው። በዚህም ስልጣን ከያዙ ማግስት ጀምሮ ወደ ኢትዮጵያ አዲስ አበባ መምጣት ሲገባቸው አዲስ አበባን ትተው ካይሮ፣ ዶሃ፣ አንካራ፣ አስመራና በሚስጥር ደግሞ ሳውዲ አረቢያ ውይይት አድርገው ስለመመለሳቸው የደህንነት መረጃዎች አመላክተዋል። መጨረሻ ላይ ወዴት ነው ሄዱት? የተባበሩት አረብ ኤምሬትስ አቡዳቢ ነው ሄዱት። እኚህ ፕሬዝደንት አብዱራህማን ኢሮ አቡዳቢ ሄዱ። አቡዳቢ ከደረሱ በኋላ የአቡዳቢ መንግስት ደግሞ አነጋጋሪና አንጀት አርስ ማስጠንቀቂያ ሰጣቸው። ምን አላቸው? አንደኛ አቡዳቢ 2 ሳምንት ነው የቆዩት። እኚህ ፕሬዝዳንት በደንብ ሲታከሙ ነበር። አእምሮአቸውን ብሬን ወሽ አድርገው ነው የላኳቸው። ምን አሏቸው? አርፈ ተቀመጥ። ይህንን ያሉት የዩኤኢ የተባበሩት አረብ ኤምሬትስ ንጉሱ ወይም ፕሬዝዳንት ሙሐመድ አልናሃያ ወይም ቢን ዛይድ የምንላቸው ማለት ነው። አርፈ ተቀመጥ አሏቸው። ለምን ሲባል በጣም ወሳኝ፣ ፕሬዝዳንቱ የሄዱበት መንገድ ፈጽሞ የማያዋጣቸው እንደሆነና በቀጣይም ለደህንነታቸው ጭምር እንደሚያሰጋቸው አረጋግጠው የሚከተሉትን ነጥቦች ገለጹላቸው። አንደኛ፣ ዲፒ ወርልድ የሚባለው የዱባይ ፖርት አድሚ ድርጅት ወይም ወደብ የሚያለማው ድርጅት የበርበራ ወደብን በመጀመሪያው ዙር ብቻ $442 ሚሊዮን ፈሰስ አድርጎ አጽድቶት ድጋሚ የሪፎርም ስራ ሰርቶበት ወይም ደግሞ የማደስ ስራ ሰርቶበት እድሳት አድርጎበት ማለት ነው ወደቡ ዘመናዊ እንዲሆን አድርጓል። ይህንን ኢንቨስትመንት እዛ ኢንቨስት ያደረግነው እናንተን ዝም ብለን በነፃ ለመርዳት አይደለም ነው ያሏቸው። እንግዲህ አስቡት 442 ኦልሞስት ግማሽ ቢሊዮን ዶላር ማለት ነው እዛ ላይ ፈሰስ ያደረግነው እኛ ለሌሎች አገሮች አሳልፋችሁ እንድሰጡ አይደለም ጥቅማችንን አሏቸው። ሁለተኛ፣ ከበርበራ ወደብ እስከ ኢትዮ ሶማሌላንድ ድንበር ድረስ እስከ ቶጎ ጫሌንም ጨምሮ እስከ የኢትዮጵያ ድንበር ድረስ ያለውን መንገድ በመገንባቱ ረገድ፣ ከዛ ደግሞ ከኢትዮ ሶማሌላንድ ድንበር አንስቶ በአንድ በኩል ድሬዳዋ የኢትዮ ጅቡቲ መስመርን የሚቀላቀል የባቡር መስመር ዝርጋታ፣ በሌላ በኩል ከሶማሌላንድና ከኢትዮጵያ ዋና የድንበር መለያያ ቦታ ጀምሮ እስከ አዲስ አበባ የሚገባውን አዲስ ሃይዌይ በመገንባቱ ረገድ $3 ቢሊዮን ያፈሰስ ነው ለሌላ ሀገር ሲሳይ እንድታውሉት አይደለም። እንግዲህ ምን ማለት እንደሆነ ግልጽ ነው። ከዚህ በተጨማሪ ከበርበራ 40 ኪሎ ሜትር ርቀት ላይ የሚገኘው ወይም ደግሞ እንደው በርበራ እንኳን ባንለው ከሶማሌላንድ 40 ኪሎ ሜትር ርቀት ላይ እንበለው የሚገኘውን የጋዝ ቱቦ ዝርጋታን እየዘረጋን ያለ ነው። የካሉባ እና ሂላላ አካባቢ የተገኘውን የጋዝ ነው ምላችሁ ከሰሞኑ ኢትዮጵያ ያስመረቀችውን ያንን የጋዝ
ምርት በሚመለከት ወደ ውጭ ገበያ ለማቅረብ የበርበራ ወደብን ለመጠቀም ቱቦ እየዘረጋን ያለነው አንተ እንደፈለግከው ወደ ፈለግከው አገር እንድታዞረው አይደለም ሲሉ ንጉስ ቢን ዛይድ አልናሃያ ሙሐመድ ቢን ዛይድ አልናሃያ በሙሉ ስማቸው የተባበሩት አረብ ኤሚሬትስ ንጉስ ሙሐመድ ቢን ዛይድ አልናሃያ ለሶማሌላንዱ አዲሱ ፕሬዝዳንት አብዱራህማን ኢሮ ይህንን ነገር ነገሯቸው። ከዛስ ዩኤኢ በአጠቃላይ በበርበራና በሶማሌላንድ ላይ ፈሰስ ያደረገችው የ10.2 ቢሊዮን ዶላር ኢንቨስትመንት ከኢትዮጵያ መንግስት ጋር በጥምረት እንድትሰራ እንጂ ሌላ ኃይል ጋብዘ ቀጠናውን እንድታምሰው አይደለም። ይህን የማታደርግ ከሆነ ለደህንነትም ስጋ ስትል ማስጠንቀቂያ ሰጥተዋለች። ወዲያው 2 ሳምንት የተባበሩት አረብ ኤሚሬትስ ቆይተው የመጡት የአዲሱ የሶማሌላንዱ ፕሬዝዳንት አብዱራህማን ኢሮ በቀጥታ ፕሬዝዳንት ሐሰን ሼክ በድንገተኛ ጉብኝት ወደ አዲስ አበባ ከመምጣታቸው በፊት ለአዲስ አበባ አስታወቁ። ወይም ለ4 ኪሎ ማለት ነው። አዲስ አበባ ስል ያው ኢትዮጵያን ለመጥቀስ ፈልጌ ነው። አዲስ አበባ እንደሚመጡ አረጋገጡ። የኢትዮጵያ መንግስት ግን ሐሰን ሼክ ሲመጡ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተቀበሏቸው አብዱራህማን ኢሮ ወደ ኢትዮጵያ ሲመጡ ግን የውጭ ጉዳይ ሚኒስተሩ ነው እንዲቀበሏቸው ያደረጉ። ይሄ ፐርፐዝሊ ዲፕሎማቲካሊ የራሱ ሚኒንግና ዴፊኒሽን አለው። ፕላስ ደግሞ ሚሴጅ አለው። የሚሰጠው የራሱ ትርጉም አለው። መጥተው ሲመጡ ግን የፋይናንስ ሚኒስተር፣ የባህር ጉዳይ ምናምን የሚቃኝ ሚኒስተራቸውን ወይም ያንን የሚመለከት ባለስልጣን፣ የንግድ ሚኒስተር፣ የሀገሪቱ ባንክ ኢንፋክት ብሔራዊ ባንክ እስካሁን የላትም አገር ስላልሆነች ዓለም አቀፉ አይኤምኤፍም ወርልድ ባንክም በሶማሌላንድ የአገርነት ዕውቅና እስኪመጣ የብሔራዊ ባንክ እንቅስቃሴ እንዲደረግ አይፈቀድም፣ የላትም። ንግድም መንገድ ላይ ነው። ብሩን አይታችሁት ከሆነ የሶማሌላንድ ብር እንደ ወረቀት ነው መንገድ ላይ በብዙ ሺህ ይዘውት በነፃ እንደዚህ በጋሪ እንደዚህ በእጅ በሚገፋ ጋሪ እየገፉ ይዘው ሲሄዱ ታያላችሁ ሶማሌላንድ ውስጥ። አሁንም ቢኮዝ ብሔራዊ ባንክ የላቸው። ሌላው ጉዳይ የመከላከያ ሚኒስተራቸውንም ይዘው መጥተው ከኢትዮጵያ መንግስት ባለስልጣናት ጋር ተወያይተው ከጠቅላይ ሚኒስተር ዶክተር አብይ አህመድ ጋር ያደረጉት ውይይት 40 ደቂቃ ብቻ የፈጀ ነው። ኢማጂን የ10.2 ቢሊዮን ዶላር ኢንቨስትመንት የተደረገበት ተብሎ ደንግጠው የመጡት ሰውዬ ከዩኤኢ አዲስ አበባ ሲደርሱ ከጠቅላይ ሚኒስተሩ ስራ ስለበዛባቸው እና ቀጠናው አሁን ውዝግብ ውስጥም ስላለ 40 ደቂቃ ነው የሰጧቸው። በእርግጥ 40 ደቂቃ ብዙ ነው፣ ከ30 ደቂቃ በላይ ነው። ምክንያቱም ከግማሽ ሰዓት በላይ ነው። ይሁንና ግን እንደ ነገሩ ክብደት ጠቅላይ ሚኒስተሩ ለምንድነው ያላወሩት? ኦልሬዲ ፕሬዝዳንቱ ጨርሰው ነው የመጡት፣ ተነግሯቸዋል። ምንድነው ከዚህ የምንረዳው? ኢትዮጵያ መጫወቻ ካርዱን በእጇ ይዛለች አልያዘችም? መጀመሪያ ያልኳችሁ ጉዳይ ይሄንን ከግምት ውስጥ አስገቡና የሶማሌላንድና የኢትዮጵያ መንግስት የሜሞራንደም ኦፍ አንደርስታንዲንግ ስምምነት መፈረም ማንን ጠቀመ? አሁን የምትተቹ ሰዎች እስኪ ተናገሩ፣ ሐሳብ አስተያየታችሁን ስጡን። የምታክሉልን ሌላ እይታም ካለ ሐሳቡን ይምጣ፣ በደንብ እናቀርበዋለን አደራጅተን። ለማንኛውም ኢትዮጵያ አሪፍና ወሳኝ ካርድ በእጇ ገብቶ እየተጫወተችበት ነው፣ እየተጫወተችበት ነው ማለት ጨዋታውን ለማሸነፊያ እንደ ዋና ግብአት አርጋ ቀጠናውን እየዘወረችበት ነው። አሸንፋበታለች ማለት የማይፈልጉ ኃይሎችም ጭምር ከኢትዮጵያ ጋር እንዲሰለፉ ተገደው መጥተውበታል። ለምሳሌ የሶማሊያው ፕሬዝዳንት ሐሰን ሼክ እጃቸው ተጠምዝዞ መጥተዋል። በተመሳሳይ የጅቡቲውን ፕሬዝዳንት እጃቸው ተጠምዝዞ ሳይፈልጉ አስገራሚው ነገር ኢትዮጵያ ላይ አሻጥር እንዲሰሩ 30 ሚሊዮን ዶላር ለሶማሊያ 5 እና 6 የተለያዩ ጎሳ መሪዎች ፈሰስ ተደርጎ በሚስጥር በአሻጥር እንዲመረጡ ተደርገው የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ ከስልጣን እንዲወገዱ ከተደረገ ማለት በምርጫው እንዲሸነፉ ከተደረገ በኋላና በአሻጥር ወደ ምርጫ ውድድሩ ገብተው ምርጫውን አሸንፈው ወደ ስልጣን እንዲመጡ የተደረጉት አብዱራህማን ኢሮ አሁን ሳይፈልጉ 30 ሚሊዮን ዶላር የሰጧቸው ወይም የደገፏቸውን አገራት ትተው ወደ ኢትዮጵያ እንዲዞሩ ተደርገዋል። ይሄ ትልቅ ስኬት ነው። በነገራችን ላይ ለምንድን ነው ጥሩ ነገር ሲሆን የማንናገረው? እኛ እኮ ስለ ሀገር ነው የምናወራው። ምን ችግር አለው ኢትዮጵያ ከተጠቀመች? የኢትዮጵያ ሕዝብ ከተጠቀመ እኮ ምንም ችግር የለውም። ፖይንቱ እዚህ ጋር ነው የሚመጣው። አንተ ከሌ ስለምትመራ ወይ ሰንበዲ መጥቶ ስለሚመራ አይደለም። ኖ ወይ እሱ የኛ ጉዳይ አይደለም። እሱ ራሱን የቻለ አካል አለ። የፖለቲካ ጉዳይ የሚዘረዝር የሚተነትን የሚፈተፍት ሌላ አካል አለ። ይሄ ግን የሀገር ጉዳይ ነው፣ ብሔራዊ ጥቅም ነው። አንዳንዴ እኮ የኢትዮጵያ ሕዝብን የሚጠቅም ነገር ሲሰራ እንዴ ቴንኪዩ ማለትም እኮ ምንም ማለት አይደለም፣ ያስፈልጋል። በተመሳሳይ ቢያንስ ዕውቅና መስጠት፣ ቢያንስ ይህንን ነገር አለመቃወም ጥሩ ነገር ነው። ሁሉም ነገር ላይ እንትን መሆን ትንሽ ፌር አይመስለኝም። ኤንዌይስ ግን ለማንኛውም
ይሄንን ጥቅም አግኝታለች ኢትዮጵያ እንደ ብሔራዊ ጥቅም ማስጠበቅ እንቁጠረው። በዚህ ጉዳይ ላይ ከሰሞኑ የሶማሌላንድ መንግስት ወይም ፕሬዝዳንት ጽሕፈት ቤት ባወጣው መረጃ በነገራችን ላይ ጋሮዌ ኦንላይንም ይህንን ዘግቦታል። አጃንስ ፍራንስ፣ ሮይተርስ ኢቨን ሮይተርስ ከሰሞኑ ሌላም መረጃ አውጥቷል። እንደገና ደግሞ አናዶሉ ኤጀንሲም በዚህ ጉዳይ ላይ በደንብ ሰፊ መረጃን አውጥቷል። የተባበሩት አረብ ኤምሬትስ ሌላም ወደብ በዚህ በቀይ ባህር አካባቢ በጣም ወሳኝ የሚባል ወደብን አልምታ የጦር ሰፈርም ገንብታ በተለይ የጦር ሰፈርን ገንብታ አጠናቃ ኤርትራ በደቡብ በኩል የኢትዮጵያ ጦር ይወጋኛል ብላ ስትጠብቅ አፍንጫዋ ስር ተቀምጣላታለች። ምን ሊመጣ እንደሚችል እናየዋለን። የኢትዮጵያ መንግስት ዝም ብሎ የአሰብ ወደብ ኢትዮጵያ የቀይ ባህር በርን ታገኛለች እያለ እንዳልሆነም ይግባችሁ ማለት ነው። እሺ ለማንኛውም ይሄን ስል ደግሞ ከምን አንጻር ነው ያልኩት? የተባበሩት አረብ ኤምሬትስ አሁን የየመን የነበረን አንድ ደሴት ሙሉ በሙሉ ተቆጣጥራ የአውሮፕላን ማረፊያና አዲስ የጦር ሰፈር ገንብታ አጠናቃለች። ይሄ ደግሞ ለኤርትራ መንግስት ትልቅ ስጋትን ፈጥሯል። ያ ማለት ምንድነው እያልኩ ያለሁት? የኢትዮጵያ መንግስት የተጣመራቸው ኃይሎች እዚህ ቀጠና ላይ የኢትዮጵያን ጥቅም የራሳቸውን ጥቅም ለማስጠበቅ ሲሉ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ምን ያህል ኢትዮጵያን እየረዱ እንደሆነ እንድትገነዘቡ ነው ውድ አድማጭ ተመልካቾቻችን፣ እንጂ የመጫወቻ ካርታው ወይም ደግሞ ጠላቶች ለምሳሌ እነ ግብፅ እንደሚሉት ቀጠናውን ለማተራመስ የነሱ የበላይነት እንዳለ በማመላከት የሚወጣው የፕሮፓጋንዳ ትክክል እንዳልሆነ ለማፍረስ ነው እንጂ ይሄ ዝም ብሎ የተስፋ ቃል ለመናገርም አይደለም። እውነት ለመናገር ተጨባጭ የሆነ ነገር ነው። ይሄንን በርካታ ሚዲያዎችም እየዘገቡት ነው። የተባበሩት አረብ ኤምሬትስ በየመን እጅ የነበረን ደሴት ተቆጣጥራ አየር ማረፊያም የጦር ሰፈርም ሰርታበት እዛ ከትማለች። ጦሯን እዛ አስፍራለች። ትልልቅ ሚሳኤሏንም ሬዲ አድርጋለች። ለማን ነው አናቅም። እሱን ጊዜ ይፈተዋል። ለማንኛውም ይሄ ምንድነው የሚያሳየው? የኢትዮጵያ መንግስት የባህር በሩን ጥያቄ በአንድም ሆነ በሌላ ኢትዮጵያ ታገኛለች ነው ባጭሩ። መንግስት ስል ውድ አድማጭ ተመልካቾቻችን እንድትረዱልኝ የምፈልገው ነገር ኢትዮጵያን ነው እየወከልኩ እያወራሁ ያለሁት። ይሄ ፓርቲ ምናምንም ማለት አይደለም፣ ጀስት ኢትዮጵያ። መልካም። ይሄን ካልኩ በኋላ እንግዲህ የሶማሌላንዱና በኢትዮጵያ መንግስት መካከል የተፈረመው ስምምነት ምንድነው ማለት ነው? አሁን ለኢትዮጵያ የመጫወቻ ካርድ ሆኖ ዋና የቀጠናው መዘወሪያ እንደሆነ ተረዱ ነው። ይሄንን ነገርናችሁ። በሁለተኛ ደረጃ እዚሁ ላይ ወደ 20 የሚጠጉ ሀገራት የአውሮፓ ህብረት፣ የአሜሪካ መንግስትና እስራኤል ለእንግሊዝን ጨምሮ ለሶማሌላንድ የመጨረሻውን ዕውቅና ለመስጠት ዝግጅት እያደረጉ መሆናቸውን የሚያሳይ መረጃ ወጥቷል። ይሄ ለሶማሌላንዶች ትልቅ ብስራት ነው። በሌላ አነጋገር ለኢትዮጵያም ትልቅ ብስራት ነው። ምክንያቱም ኢትዮጵያ ወደብ ብቻ ሳይሆን የባህር በር ኦልሞስት በሚባል ደረጃ በሊዝም ቢሆን የጦር ሰፈር መስርታ 25 እና 30 ኪሎ ሜትር የሚያክል ቦታ ተሰጥቷት የጦር ሰፈር መስርታ የተለያዩ እንቅስቃሴዎችን የምታደርግበት የባህር ዳርቻ የምታገኝበት ከወደብ ድርቅ ደግሞ የምትላቀቅበት አማራጭ ወደብ በስፋት እና በርካሽ የወደብ ኪራይ የምታገኝበት እድል ነው የመጣው። ይህም በቀጣይ እንግዲህ የምናየው ነው የሚሆነው። ለማንኛውም 20 የሚቆጠሩ ሀገራት የሶማሌላንድን ዕውቅና ለማረጋገጥ አሁን ላይ በዝግጅት ላይ መሆናቸው ተረጋግጧል። በዚህ ውስጥ የኢትዮጵያ መንግስት በቀጣይ ምን አይነት ውሳኔ ይወስናል፣ ከሶማሊያ ፌዴራል መንግስት ጋር ያለው ግንኙነት እንዴት ይሆናል የሚለውን ጉዳይ እንግዲህ ጊዜ የሚፈታው ይሆናል። አብረን እናያለን ማለት ነው። በነገራችን ላይ የሶማሌላንዱ ጉዳይ ላይ አንድ የሶማሌ ዲሞክራቲክ ፓርቲ ካውንስል ዋና ሊቀመንበር የሆኑት ዶክተር ኢስማኤል ጎርሴ የተባሉ ናቸው። እስካሁን የነገርኳችሁ መረጃ በከፊል ያጋሩን። እኚህ ሰው በአሜሪካ ነው የሚገኙት፣ ፕሮፌሰር ናቸው። በጣም የሶማሌላንድን ጉዳይ በቅርበት ከሚከታተሉና የኢትዮጵያ ወዳጅ ናቸው። የኢትዮጵያን አንድነት የሚፈልጉ የኢትዮጵያ ሕዝብን ጥቅም የሚደግፉ ትልቅ ሰው ናቸው። እኚህ ሰው የሶማሌላንድን ፕሬዝዳንት እንቅስቃሴ በጠቅላላ ከአሜሪካ መንግስት የደህንነት ቢሮ ጋር በተገናኘ ከምክር ቤት ሰዎችም ጋር ግንኙነት ያላቸው ሰው ስለሆኑ በደንብ በክትትል እያጋለጡ ያሉ ሰው ናቸው። እኚህ ሰውም እንግዲህ አጋርተውናል። ክሬዲቱን ማጣት ስለሌለባቸው ነው። ዶክተር ኢስማኤል ጎርሴ ይህንን ጉዳይ አካፍለዋል። ኤንዌይስ ለማንኛውም እንደዚህ አይነት ቁም ነገሮች ይህን ስል በከፊል ነው ያልኩት። ምክንያቱም ሙሉ መረጃው ያው ቀደም ከነገርኳችሁ ሚዲያዎች ማግኘት ይቻላል።
ለማንኛውም ቀጠናዊ ሁኔታ በዚህ ነው ያለው። በዚህ መልኩ ነው አሁን ላይ እንቅስቃሴ እያደረገ ያለው። ይህንን ጉዳይ እንግዲህ ጨርሰን ወደ ሁለተኛው ጉዳያችን ስንሸጋገር አጀንዳችን የግብፅና የአውሮፓ ህብረትን ነው። እዚህ ላይ ብዙም ጊዜ መፍጀት አያስፈልግም። ለምንድን ነው ከተባለ የአውሮፓ ህብረት የግብፅን የውሃና የምግብ ደህንነት በሚመለከት ለመጀመሪያ ጊዜ በተደረገው ጉባኤ ላይ ማለትም በግብፅና በአውሮፓ ህብረት መንግስታት ወይም በአውሮፓ ህብረትና በግብፅ መንግስት መካከል ለመጀመሪያ ጊዜ በተደረገው ጉባኤ ላይ የግብፅ መንግስት በውሃ ሀብት አጠቃቀምና በተለይ የግድቡንም ጉዳይ በሚመለከት የሚያራምደውን አቋም እንደሚደግፍ የአውሮፓ ህብረት አስታውቋል። ይሄ የአቋም መንሸራተት የመጣው ከዚህ ቀደም የአውሮፓ ህብረት እንደሚታወቀው የግብፅን አቋም የኢትዮጵያንም አቋም በደንብ በማጤን ኢትዮጵያ ያቀረበችው ሐሳብም የምትከተለው መንገድም ፍትሐዊና የጋራ ተጠቃሚነትን ያረጋገጠ ነው በሚል የሁለቱ ሀገራት ጉዳይ ወይም የውሃ ውዝግብ በአፍሪካ ህብረት በኩል የአፍሪካ ጉዳይ ሆኖ እንዲፈታ ምክር ሐሳብ አቅርቦ ለረጅም ዓመታት ያንን ሲደግፍ ነው የቆየው። ከሰሞኑ ታዲያ ምን ተገኝቶ ነው ግብፅ ከአውሮፓ ህብረት ጋር ጉባኤ ስላካሄደች ነው እሷ ደስ እንዲላት ይህን መግለጫ ያሰጡት? አይደለም። በነገራችን ላይ መግለጫው ላይ በእርግጥ በጣም እንደተባለው ኢትዮጵያ ትክክል አይደለችም፣ ግብፅ እንትን ማለት አለባት የሚል አይደለም የወጣው። እውነት ለመናገር መንፈሱ ግን ለግብፅ ያደላ ነው የሚለው ነገር ላይ ነው። በእርግጥ ያደላ ነው። ነገር ግን ያንን ጉዳይ በሚመለከት የአውሮፓ ህብረት መንግስት እስካሁን መግለጫ ባይሰጥምና እንደዚሁም ደግሞ ይፋ የሆነ ነገር ባይኖርም ከመግለጫው በኋላ ማለት ነው። ኦልሬዲ መግለጫው ላይ ይፋ አድርገዋል። ነገር ግን ግብፅ የምታራምደውን አቋም መደገፋቸው ኢትዮጵያን መቃረናቸውን የሚያሳይ ነው። ለምን? የኢትዮጵያ የህልውና ጉዳይ ነው። የህዳሴ ግድብም የአባይ ውሃ፣ በዚህ ላይ ቀልድ የለም። ምክንያቱም አይደለም ከኛ እምብርት እየወጣ ከኛ ሆድ ውስጥ የኢትዮጵያውያን ሀብት ሆኖ ከኢትዮጵያ ሆድ ውስጥ እየወጣ የሚሄድን የውሃ ሀብት ይቀርና በቀይ ባህርም ጉዳይ ከግብፅ ጋር አንላቀቅም። ይሄ እንግዲህ ባህሩ የማን ነው? የሁሉም ሀብት በተባለው አይደለም በአባይ ጉዳይ የኢትዮጵያን አቋም እያወቁ የአውሮፓ ህብረት እንዴት ይህንን ነገር ያደርጋል ነው። የዚህ አይነት መግለጫ መስጠት ማለት ለግብፅ የዲፕሎማሲ ስኬት ነው። እንዴት አወጣ ነው ጉዳዩ ለምንድን ነው የሚለውን ጉዳይ ነው ፎከስ ማድረግ የምፈልገው። ዋናው ነጥብ ለምንድን ነው የአውሮፓ ህብረት ከግብፅ ጋር ሊቆም የፈለገው? ግብፅ ከዚህ ቀደም ሱ-35 ጀትን ከራሽያ ልትገዛ ሞክራ በተለይ ብሪክስ አባልነቷን እንትን ካለች በኋላ ካረጋገጠች በኋላ በተለያዩ የብሪክስ ስብሰባዎች ላይ አትገኝም። ማንን ነው የምትልከው? ጠቅላይ ሚኒስትሯን ነው። በሌላ አነጋገር ፕሬዝደንት አብዱልፈታህ አልሲሲ አይገኙም በእንደዚህ አይነት ስብሰባ ላይ። ይሁንና ግን በሞስኮ በሚደረጉ ስብሰባዎች ላይ ይሳተፋሉ ፕሬዝደንት አብዱልፈታህ አልሲሲ። ለምንድን ነው ሲባል ለካ እነሱ ግድቡን ለመምታት የሚያስችል ጀት ለማግኘት ነበር። እንግዲህ አስቡት። አሁን ይህንን ስምምነት ለማድረግ በሂደት ላይ እያለ ከራሽያ መንግስት ጋር የአውሮፓ ህብረትና የአሜሪካ መንግስት ማዕቀብ ይጣላል፣ አለበለዚያ ግብፅ ላይ አቁሚ አሏት። ከዛ ግብፅ የሌላትን የጦር መሳሪያ ኢትዮጵያ አገኘች። ከራሽያ ጋር ተፈራረመች፣ አገኘች። ኢትዮጵያ ታጠቀችው። ኢትዮጵያ የኒኩለር ኃይልን ለመገንባት ከራሽያ ጋር በቀጥታ ስምምነት ፈረመች። ትርጉም አይሰጣችሁም? የትኛው የአውሮፓ ሀገር ነው ወይም የትኛው የአውሮፓ ህብረት አገር ነው ወይም የትኛው የምዕራቡ የአሜሪካ ተከታይ ሀገር ነው የራሽያን ከኢትዮጵያ ጋር ወይም ወደ አፍሪካ መግባት የሚተባበረው ወይም የሚደግፈው? ኖዌይ የለም። ስለዚህ ይህንን ስምምነት ማድረጓ አበሳጭቷቸዋል። በተመሳሳይ በባህር በር ጉዳይም ራሽያና ቻይና በዚህ ጉዳይ ጣልቃ ለመግባት ሙከራ አድርገዋል። የራሽያ መንግስት ቭላዲሚር ፑቲን በቀጥታ ባለፈው ጠቅላይ ሚኒስትር ዶክተር አብይ አህመድ ራሽያ አድርገው በነበረው ጉብኝት የኢትዮጵያ የባህር በር ጥያቄ ምንም አይነት ጥያቄ የማይነሳበት ፍትሐዊና እንደውም ዘግይቷል ነው ያሉት የተባለው። ይሄ የራሽያ መንግስት አቋም ነው። ፑቲን ምንድን ነው የሚፈልጉት? ባጭሩ አሁን እዚህ ላይ በመሪ ደረጃ አቋማቸውን እንመልከት። ፑቲን ኢትዮጵያ ወደ ቀይ ባህር በር ያለ ውዝግብ እንድትመጣ ይፈልጋሉ። ያለ ውዝግብ ማለት በቃ ኢትዮጵያ የባህር በሩን ማግኘት አለባት የሚል አቋም ነው ያላቸው። ያ ማለት የትም ፍጩ ዱቄቱን አምጩ አይነት ነው የምንረዳው። በሌላ በኩል የአሜሪካ መንግስትና በተለይ የእንግሊዝ መንግስት ደግሞ በድርድር ይደረግ ነው። ለምንድን ነው ሲባል እዚህ ጋር በደንብ እንዲገባን ያስፈልጋል። ኤርትራ ከኢትዮጵያ ስትገነጠል ግብፅን ያስገነጠለቻት። ግብፅ ስታስገነጥላት ማን ነበረ? የአውሮፓ ህብረትና ሲአይኤ ነበሩ፣ አሜሪካ ነበሩ። ኬጂቢ ግን አልነበረም። ወይም ደግሞ ሶቪየት ያኔ ተዳክማለች አይደለም?
ራሽያ አልነበረችም ማለት። በዚህ አሻጥር ላይ መንግስቱ ኃይለማርያም ከስልጣን እንዲለቁም ጭምር የሲአይኤ እጅ አለበት አይደለ? ስለዚህ አሜሪካኖችም ቀድመው ጉዳዩን ስለሚያውቁትና እንደ ባለቤትም ጉዳዩን በለንደን በተደረገው ስብሰባ 1983 የምታስታውሱ ኢትዮጵያውያን የቀድሞ ጠቅላይ ሚኒስተር አቶ መለስ ዜናዊ ፕሬዝደንት ኢሳያስ አፈወርቂ የኤርትራ ፕሬዝደንት ሳይሆኑ የነፃ አውጪ ግንባሩ መሪ ሆነው አቶ መለስ ዜናዊም ጠቅላይ ሚኒስተር ከመሆናቸው አስቀድሞ፣ ምክንያቱም ጠቅላይ ሚኒስተር የሆኑት ከ1987 በኋላ ነው፣ ከሕገ መንግሥቱ መጽደቅ በኋላ ነው። የሽግግር መንግስቱ ከ83 በኋላ ከተቋቋመ በኋላ ደርግ ከወደቀ በኋላ ወይም አዲሱ መንግስት ወደ ስልጣን ከመጣ በኋላ የሽግግር መንግስቱ ፕሬዝደንት ነው የነበሩት። እንግዲህ በዛን ወቅት በለንደን በተደረገው ስብሰባ አደራዳሪዎቹ እነማን ነበሩ? የእንግሊዝ መንግስት፣ የአሜሪካ መንግስት ልዑክ ቡድኖች እነ ሄርማን ኮን ያኔ ነበሩ። እነ ሄርማን ኮን እኮ ሚስጥሩን አፈትልቀው አውጥተውታል። የባህር በሩንም ጉዳይ በሚመለከት ለኢትዮጵያ አሰብና ከምጽዋ ወደብ በስተደቡብ አቅጣጫ ያለው ግዛት በሉ ለኢትዮጵያ ይመለስ፣ እችን ትልቅ አገር የባህር በር አልባ ማድረግ የለብንም መቆለፍ የለብንም ሲባል የኢትዮጵያ መንግስት በወቅቱ ምንድን ያለው የምታውቁት ነው። ለማንኛውም ያኔ ባሻጠር ኢትዮጵያ የባህር በሩን ስታጣ ኤርትራ ያለ አግባብ ፕሬዝደንት ጠቅላይ ሚኒስተር በኋላ ላይ መለስ ዜናዊ የሚመሩት መንግስት ያኔ የሽግግር መንግስት የነበረው ወይም አቶ መለስ ዜናዊ ፕሬዝደንት በነበሩበት ወቅት የሚመሩት የሽግግር መንግስት ከጦርነቱ በኋላ የደርግ መንግስት ወድቆ የኢህአዴግ መንግስት ስልጣን ከያዘ በኋላ በተለይ እስከ 1987 ዓ.ም የኢትዮጵያ ህገ መንግስት እስከ ጸደቀበት ዓመት ድረስ በነበረው ጊዜ የኢህአዴግ ሰራዊት ጠንካራ አልነበረም። የሰላምና መረጋጋት ስራን ሲሰራ ነበር። አብዛኛው ካድሬ ሆኖ ሲሰራ የነበረው የጦሩ አመራር የነበረ ሰው ነው። የሻዕቢያ መንግስት ደግሞ ይህንን ድክመት ተጠቀመና ከግብፅና ከሳውዲ አረቢያና ያኔ ሶሪያም አለችበት በነገራችን ላይ ኤርትራ ከኢትዮጵያ እንድትገነጠል በማድረጉ ሂደት ይሄ ግልጽ መሆን አለበት። ያኔ ከሻዕቢያ መንግስት ጋር የተሰለፉ የአረቡ ዓለም ሀገራት በሚሰጡት የገንዘብ ድጋፍ ተጠቅሞ መሳሪያም በገፍ በተለይ የደርግንም መሳሪያ በብዙ ቁጥር የወረሰው የሻዕቢያ መንግስት ስለነበረ የኢትዮጵያ መንግስትን አስፈራርቶ ነበር። በኢትዮጵያ መንግስት በኩል ደግሞ አዲስ መንግስት ነው፣ ስጋት ነበረው። እኔ የሚገባኝን ነገር ነው እየነገርኳችሁ ያሉት እንግዲህ። ስለዚህ ያለ ኢትዮጵያ መንግስት ፍቃድ 1985 ዓ.ም የሻዕቢያ መንግስት ኤርትራ አገር ነች ብሎ አወጀ። የኢትዮጵያ ህገ መንግስት ከመጽደቁና ህጋዊና በምርጫ የተመረጠ ዓለም አቀፍ ዕውቅና የተሰጠው ወይም በምርጫ ወደ ስልጣን የመጣ በህጋዊ መንገድ ወደ ስልጣን የመጣ መንግስት የተመረጠበት ዓመት ከመምጣቱ ወይም ያ መንግስት የኢትዮጵያ የፌዴራል መንግስት ወይም በፌዴራል አወቃቀር የተመሰረተው የፓርላመንታሪያን ፎርም ኦፍ ጋቨርንመንት ይዞ የመጣው አዲሱ መንግስት ህጋዊ መንግስት በምርጫ ተመርጦ ስልጣን ከመያዙ የኢትዮጵያ ህገ መንግስትም ከመጽደቁ ከ2 ዓመት በፊት ኤርትራ ቀድማ አገር ነኝ ብላ ነው የለቀቀችው። አንደኛ ህጋዊ አገነጣጠልም አልነበረም። በወቅቱ የነበረው የሽግግር መንግስትም ለኤርትራ አገርነት ዕውቅና የመስጠት መብቱም የለውም አቅሙም አልነበረውም። በዋናነት ደግሞ ዓለም አቀፍ ህጉም አይፈቅድም። ይህን ስል ያኔም ስህተት ነበረ። ምክንያቱም ጦሩን እንደምንም በቃ ኦልሬዲ በህዝብ ቁጥርም ቢሆን ብቻ በሆነ ነገር ይህንን ወደ ቢያንስ ማስመለስ ይቻል ነበር የሚል ሐሳብ የሚሰጡ አካላት አሉ። በሌላ በኩል በአንድ በኩል የኢህአዴግ መንግስትን በመወገን ሐሳብ የሚሰጡ ሰዎች ኖ ዌይ የኢህአዴግ መንግስት በወቅቱ ራሱ አቅሙ የተዳከመ ነው። ምክንያቱም አቅሙን ጨርሶ የመጣ ስለሆነ አገር ውስጥ የተቆጣጠረው መሳሪያም ይዞት የገባውንም ጦር የሚበልጥ ትጥቅ ያልፈታ ሰራዊት በሻዕቢያ መንግስት በኩል ነበረ። የኢትዮጵያ የኢህአዴግ መንግስት ደግሞ ወይም አመራሮች ደግሞ ሰላምና መረጋጋት በሚል በመላ አገሪቱ የማረጋጋት ሥራ ሲሰሩ ስለነበረ ያንን ክፍተት ተጠቅሞ አስገድዷቸው ነው አገር የሆነው በራሱ። እንደገና ሻዕቢያንም ተመልሰው ወደኋላ መቆጣጠር የሚችል አቅም አልነበራቸውም የሚል መከራከሪያን ያነሳሉ። እንግዲህ ይሄንን የኢትዮጵያ ህዝብ ይመልከተው። ይሄንን መረጃ የሚሰማ ቀድሞ ታሪኩንም የሚያውቀው ይሄንን ለታሪክ ምሁራንና ለፖለቲከኞች እንደዚሁም ለተንታኞች ወይም ይሄ ጉዳይ ለሚመለከታቸው የመንግስት መስሪያ ቤት አመራሮችም ለዚህ ጉዳይ የተቀመጡ አካላት ይፍቱት። ግን ይሄንን ሐሳብ ያነሳሉ። በሌላ በኩል ደግሞ ኖ ዌይ የኢህአዴግ መንግስት ያኔም ስህተት ሰርቷል። በለንደኑ ስብሰባ ወቅት ሄርማን ኮንና ሌሎች አምባሳደሮች ይሄንን ሲያነሱ ለኢትዮጵያ ወግነው ይሄንን ሲናገሩ ለምን ዝምታን መረጠ? ስለሚፈልገው ይሆናል። እንደውም አቶ መለስ ለእኛ ተውልን ማለታቸው ይህን ጉዳይ ለምን ያኔው እንዲወሰን አላደረጉም በሚል የሚያነሱት ትችት አለ። ይህንን እንግዲህ ለታሪክ ምሁራን ትተናል እና ጉዳዩ ላይ የሚመለከታቸው አካላት
ነገር ግን 1992 ጦርነት ከተደረገ በኋላ አስመራ ሊገባ የኢትዮጵያ ጦር 25 ኪሎ ሜትር ሲቀረው ለምንድን ነው ተመለስ የተባለው? አሰብን ሊቆጣጠር ከአሰብ ወደብ ከተማ በቅርብ ርቀት ላይ የነበረው በቡሬ በኩል የዘመተው ጦር ሁሉን ነገር አሸንፎ ሲያበቃ ለምንድን ነው እንዳትቆጣጠር ተብሎ ተመለስ የተባለው የሚለው ጉዳይ ላይ ግን በርካታ ኢትዮጵያውያን በምንድን ነው የሚግባቡት? ስህተት ተሰርቷል። እንግዲህ በወቅቱ አሁንም መልሰው የኢህአዴግ ሰዎች ሲአይኤም የአውሮፓ ህብረትም የእንግሊዝ መንግስትን በተናጠል ማስጠንቀቂያ ሲሰጥ ነበረ። ጣልቃ እንደሚገባ ሲናገር ነበረ። ጦርነቱን አቁሙ ያሉት እነሱ ናቸው። በወቅቱ የኢትዮጵያ መንግስት በአሜሪካ ሙሉ በሙሉ ጫና ስር ስለነበረ ነው የሚልም ሐሳብ አለ። ወይም በምዕራቡ ዓለም ጫና ስር ስለወደቀ ነው እናም በዛ ምክንያት ነው አቁም የተባለው የሚልም አለ። ለማንኛውም ይሄን እውነታ የሚያውቁት እነማን ስለሆኑ ነው? እነ አሜሪካ ያውቁታል። ስለዚህ እነ አሜሪካ ደግሞ ተደራደሩ ነው እያሉ ያሉት። ፑቲን ምን እያሉ ነው? ኢትዮጵያ ማግኘት አለባት ነው። እነ አሜሪካ ደግሞ ተደራደሩ ነው እያሉ ያሉት። ታዲያ በዚህ ሁኔታ ውስጥ ኢትዮጵያ ከራሽያ ጋር ግንኙነት መስርታ ማጠናከሯ ግንኙነቷን ለነኚህ ሰዎች ሰላም የሚሰጣቸው ይመስላችኋል? አይ ዶንት ቲንክ። ኢትዮጵያ ኒኩለር ለመገንባት እንቅስቃሴ ማድረጓ ደስተኛ የሚያደርጋቸው ይመስላችኋል? እንደ ግብፅ አይነት እንደ እንጀራ አባትና እንጀራ እናት እንበለው፣ እንደ መጥፎ እንጀራ እናት፣ ሁሉም እንጀራ እናትና አባት ያው መጥፎ አይደሉም። እንደ መጥፎ እንጀራ አባትና እናት የኢትዮጵያን እንቅስቃሴ እግር በእግር እየተከታተለች የምታፈርስ አጥፊ አገር ባለችበት ቀጠና ባለችበት ዓለም ውስጥ እነሱ የኢትዮጵያን እንቅስቃሴ ሰላማዊ ወይም ደግሞ ለመልካም ነገር ብቻ አድርገው የሚያስቡት ይመስላችኋል? አይመስልም። ምክንያቱም ከነሱ ጥቅም ጋር የተቃረነን ኃይል የሚቆራኝ ወይም የሚወዳጅ የትኛውም ኃይል ከነሱ ጥቅም በተቃራኒ የቆመ አድርገው ነው የሚያስቡት። this is given ነው። በቃ obviously ይሄ የሚታወቅ ፋክት ነው። ስለዚህ የአውሮፓ ህብረት አሁንም ግብፅን ለማስደሰት ዝም ብሎ አስተያየት ሰጠ እንጂ በእርግጠኝነት ዋና መሰረት የሚያደርገው ኢትዮጵያ አሁን ከነራሽያ ከነቻይና ጋር ወይም ከብሪክስ ጋር በተገናኘ ያላትን ቁርኝት ማዕከል አድርጎ ነው አንዱ የአቋም መንሸራተት ሊመጣ የሚችለው ወይም ይህን አይነት መግለጫ ከግብፅ ጋር አብሮ ሊሰጥ የሚችለው። ሁለተኛው ነገር ምልክት እየሰጡን ነው። አሁንም የምትገፉበት ከሆነ በምትሄዱበት መንገድ አጌኒስት እንሆንባቸዋለን ይመስለኛል ለኔ። ስለዚህ ፖሊሲ አውጪዎቻችንና ዲፕሎማቶቻችን፣ የውጭ ጉዳይ ሰዎች፣ የውጭ ጉዳይ ሚኒስተርን ጨምሮ ስለ ኢትዮጵያ ዓለም አቀፍ ግንኙነትም የምትሰሩ የምትንቀሳቀሱ፣ በተለይ ደግሞ ኢትዮጵያውያን ዲያስፖራ ምሁራን በጣም ብዙ አላችሁ። ኢትዮጵያ ብዙ ነው የወለደችው። ብዙ ጀግኖች፣ ብዙ ምሁራን አላችሁ በውጭ። ይህንን ጉዳይ በደንብ ተከታተላችሁ ዋጋችሁን እንደ ግዴታ ቁጠሩት። የምትሰሩትን ነገር እንደ ግዴታ መቁጠር የዜግነት ግዴታ ነው ብላችሁ አስቡት። ከየትኛውም ፖለቲካ ድርጅት ጋር አታያይዙት። እኔ የማስበውን ነው የምናገረው። ምክንያቱም ይሄ የሀገር ጉዳይ ነው፣ የሀገር ጥቅም ነው። ለኤርትራውያንም ለኢትዮጵያውያን የሚጠቅመው ሰላም ስለሆነ ማለት ነው። ለግብፅም የሚጠቅመው ሰላም ነው። ግብጾች ኢትዮጵያን በቀጥታ አይዋጉም። ለምን ይመስላችኋል? ይሄን ሁሉ ክስ፣ ይሄን ሁሉ አተታ አንድ ጊዜ ተናግሬያለሁ። ከ5000 በላይ የሚሆኑ የሚቆጠሩ የተለያዩ የሚዲያ ሰዎችን አክሮስ አፍሪካ ከ54ቱም ሀገር ሰብስበው 9 የሚሆኑ የአፍሪካ የምስራቅ አፍሪካ ሀገራትን በኢትዮጵያ ላይ አጌኒስት እንዲሆኑ የሚዲያ ቡድኑን ጨምሮ አስቡ። እነኛ የሚዲያ ቡድኖች ከ5000 በላይ ሰዎች ናቸው። የሚዲያ ሰዎች፣ ተጽዕኖ ፈጣሪ ሰዎችን ሰብስበው አደራጅተው $100 ሚሊዮን መድበው ኢትዮጵያ በዓለም አቀፍ ደረጃ እንድትጠላ እያደረጉ ነው ያሉ። ይህንን ያደረጉ ሰዎች ከአውሮፓ ህብረት ጋር ላያጣሉን ይችላሉ። እኛ ፈዘናል እያልኩ አይደለም፣ ዝም አንበል ነው አሁን እያልኩ ያሉት። ስለዚህ ኢትዮጵያውያን የነሱ ሰዎች በየሚሰሩበት ተቋም የራሳቸውን አገር ጥቅም ለማስጠበቅ የሚያንጸባርቁትንና የሚወስዱትን አቋም በመገንዘብ መከፋፈልን አቁመን ለሀገር ብሔራዊ ጥቅም በተለይ ዲያስፖራ ኢትዮጵያውያን ምሁራን፣ ይሄ የአገር ጉዳይ ነው። የንትና የከልዬ የምንለው ጉዳይ አይደለም። የኢትዮጵያን ጥቅም ማስጠበቅ አለባችሁ። ተናገሩላት ለኢትዮጵያ። ከዛ በኋላ የውስጥ ጉዳያችንን ያው ቀድሞም ተናግሬያለሁ፣ በንግግር ቢፈታ ደስ ይለኛል፣ የኔ እንደ ዜጋ አቋም። ስለዚህ ግብፃውያን ሳይንቲስቶች፣ ኢንጂነሮች፣ አምባሳደሮች፣ ኢቭን ተራው ዜጋም ጭምር የሆነ አገር ሲሄድ የራሱን አገር ጥቅም ነው የሚያስጠብቀው ቀድሞ። ኢትዮጵያውያን በዚህ ስለማይታሙ ደሞ እስካሁንም ኢትዮጵያ ላገኘችው ስኬት ያልተነገረላቸው ብዙ የኢትዮጵያን ጥቅም አስጠብቀው ኢትዮጵያ ጥቅሟ በዓለም አቀፍ ደረጃ እንዲጠበቅም እውነታዋ እንዲታወቅም በማድረጉ ረገድ ብዙ ኢትዮጵያውያን የምትሰሩ አላችሁ፣ ያልተነገረላችሁም ጭምር። ዘሂድን ሃንድ የምትባሉ
በኋላ የተደበቀው እጅ ሆናችሁ የምትሰሩ አላችሁ። እሱን አጠናክራችሁ ቀጥሉበት። ክብር አለን ለእናንተ። በሀገር ውስጥም ያለን ዜጎች ኢትዮጵያ እንደ ምስራቅ አፍሪካ እንደ አህጉርም በዓለም አቀፍ ደረጃም ያላት ተጽዕኖ የሚጨምረው የሕዝብ አቅም ሲደራጅ ነው። ግብፅ የምንጊዜም የኢትዮጵያ ጠላት ነች። የቀጠናው ሀገራት እንዲጠሉን፣ አረቦች ስለ ኢትዮጵያ አሁንም እንዲጠሉን የሚያደርጉት ግብጾች በዚህ በአባይ ውሃ የተነሳ ነው። ይህንን ተገንዝበን በዚህ ጉዳይ ላይ የጋራ አቋም መያዝ ይገባል ማለት ነው። በኢትዮጵያና በኤርትራ መካከል አሁን ላይ የሆርን ሪቪውን መረጃ መሰረት በማድረግ አምባሳደር ዲና ሙፍቲ አዲስ የሰላም ንፋስ እንዲነፍስ የሚያደርግ በጣም ደስ የሚል አስተያየትን ሰጥተዋል። ይህ አስተያየት በሽምግልና ነገሩን ለመፍታት ይዘነዋል፣ እየሰራንበት ነው። በጦርነት ልናሳካ የምናስበው ጉዳይ የለም። ይህ የማይሆን ከሆነና የኢሳያስ አፈወርቂ መንግስት የማይስማማ ከሆነ ደግሞ ስምምነትን፣ ሰላማዊ መንገድን የማይቀበል ከሆነ በ1982 የወጣው የዓለም አቀፉ የባህር ሕግ ስለሚደግፈን ኢትዮጵያም በዛ በባህር ሕግ ስለምትደገፍ መብቱም ስላለን ወደ ፍርድ ቤት ልናመራ እንችላለን ብለዋል። ነገር ግን የሽምግልናው ጉዳይ በደንብ ተጠናክሮ ይሰራል፣ ሀገራቱ የሚበጃቸው ሰላምም ነው ሲሉ እንግዲህ ሰጥተዋል። እንግዲህ ይህንን ጉዳይ ያዝልቀው ነው የምንለው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጅንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የተከታተላችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ እጅጉን አድርጌ በማመስገን ለዕለቱ ያዘጋጀነው የገበያ ሚዲያ ልዩ የፖድካስት ፕሮግራም ይህንን ይመስል ነበር። ለአሁኑ ተሰናበትናችሁ። በቀጣይ ዳግም እስክንመለስ ሰላም።